በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን ለቅዱስ ዲሜጥሮስ ዓመታዊ የተአምር በዓል በሰላም አደረሳችሁ አደረሰን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዲሜጥሮስ በ3ኛው መቶ ክፍለ ዘመን የተወለደ በመንፈሳዊ ለዛ ከአጎቱ ደማስቆስ ጋር ያደገ የዘመኑ ደግ ሰው ነበር። በዘመኑ ክርስቲያኖች በሰማዕትነት ያለቁበት በመሆኑ ቤተሰቦቹ የአጎቱን ልጅ ልዕልተ ወይንን እንዲያገባ ግድ አሉት። ቅዱስ ዲሜጥሮስ የእነርሱን ፈቃድ ለመፈጸም ጋብቻውን በተክሊል ፈጸመ። የፈጣሪውን ፈቃድ ለመፈጸም ደግሞ ከቅድስት እናታችን ልዕልተ ወይን ጋር ተስማምተው ለ48 ዓመታት በአንድ አልጋ ላይ እየተኙ አንድ ምንጣፍና ልብስ እየተጋሩ በድንግልና ኖረዋል። ቅዱስ ሚካኤል ስለ ክብራቸው ከመካከላቸው ሆኖ ቀኝ ክንፉን ለእርሱ ግራ ክንፉን ለእርሷ ያለብሳቸው ነበር። ከ48 ዓመት በኋላ ቅዱስ ዲሜጥሮስ የግብፅ 12ኛ ሊቀ ጳጳስ ሆኖ ተሹሞ በሚስጥር በዝቶለት ባህረ ሐሳብን ጽፎ ሰርቷል። ሰይጣን በሰዎች ላይ አድሮ ቅዱሱን ሚስት አለው በሚል ቤተ ክርስቲያን ላይ ሁከት በመፈጠሩ ቅዱስ ዲሜጥሮስ በመልአኩ ትእዛዝ ሕዝቡን ሰብስቦ እሳት አስነድዶ ከቅድስት ልዕልተ ወይን ጋር እሳት ውስጥ ገብተው ለረዥም ሰዓት ጸልየዋል። ሕዝቡም ይህን ተአምር አይተው ቅዱሳኑን ንጽሕና ተረድተው ማረን ብለው በፍቅር የተለያዩት በዚህ ዕለት ነው። ቅዱስ ዲሜጥሮስ እና እናታችን ልዕልተ ወይን ተረፈ ዘመናቸውን በቅድስና አሳልፈዋል። በተለይ ሊቀ ጳጳሳቱ ዲሜጥሮስ ብዙ ድርሳናትን ደርሷል። እነ አርጌንስ ኦሪጅን እና ቀሌሜንጦስ ዘእስክንድርያ፣ ሴሌሜንት ኦፍ አሌክሳንድሪያ የመሰሉ መናፍቃንን አውግዟል። ከጣመ ስብከቱም የተነሳ አርጅቶ እንኳ ምዕመናን እየተሰበሰቡ ይማሩ ነበር። በአልጋ ተሸክሞ ይባርካቸው ነበር። ቅዱሱ በ107 ዓመቱ ያረፈው በ3ኛው መቶ ክፍለ ዘመን አጋማሽ አካባቢ ነው። አምላከ ዲሜጥሮስ ንጽሕናውን ያሳድርብን፣ ጸጋ በረከቱን ደግሞ ያትረፍርፍልን አሜን። መጋቢት 12 ቀን የከበሩ ዓመታዊ ቅዱሳን በዓላት ቅዱስ ዲሜጥሮስ ሊቀ ጳጳሳት፣ ድንግልናው የተገለጠበት ቅድስት ልዕልተ ወይን፣ ቅዱስ መላዚ ሰማዕት። ወርሃዊ በዓላት ቅዱስ ሚካኤል ሊቀ መላእክት ጠንቋዩን በለዓምን የገሰጸበትና አህያዋን እንድትናገር ያደረገበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ሥጋዊ ፈቃዳቸውን የሚሰሩ ሁሉ እነርሱ በላይኛው ዓለም የሞቱ ናቸው። ግን በመንፈሳዊ ሥራ የሥጋችሁን ፈቃድ ድል ከነሳችሁት ለዘላለም በሕይወት ትኖራላችሁ። የእግዚአብሔር መንፈስ የሚወደውን ሥራ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ወደ ሮሜ ሰዎች የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 13። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የቅዱስ ዲሜጥሮስ የቅድስት ልዕልተ ወይን ረድኤት በረከታቸው አይለየን። አሜን።